አሳይለም ለሚያመለክቱ ሰዎች መክፈል አለባቸው። ለአሜሪካን ግሪን ካርድ ፎርም ሲሞሉ ብዙ ሰዎች እነዚህን ስህተቶች ይሳሳታሉ። ሰላም እንዴት ናችሁ? ኢትዮ ትራቭሎች ነን። ከቪዛ ኢሚግሬሽን፣ ፓስፖርት፣ ዓለም አቀፍና ሀገር ውስጥ በረራዎች ጋር የተለያዩ መረጃዎችን ወደ እናንተ እናደርሳለን። ሰብስክራይብ በማድረግ ቤተሰብ ሁኑ። ሀሳብ፣ አስተያየት፣ ጥያቄ ካላችሁ ኮሜንት ላይ ያስቀምጡልን። ላይክ አድርጋችሁ ደግሞ አበረታቱን። የምትፈልጓቸው የቪዛ የኤምባሲ መረጃዎች ካሉ ኮሜንት ላይ ያስቀምጡልን። ለእናንተ ጥያቄዎች መልሶችን ኢትዮ ትራቭሎች ነን። የአሜሪካን ኢሚግሬሽን በአሳይለም ኬዝ እና እንዲሁም በግሪን ካርድ ፎርም ላይ የተለያዩ መስፈርቶች፣ እነዚህ መስፈርቶች ምን ናቸው በዝርዝር እናያለን። ከናንተ የሚያስፈልገን ሁልጊዜ እንደምንላችሁ ላይክ በማድረግ አበረታቱን፣ ሰብስክራይብ አድርጉ፣ ቤተሰብ ሁኑ፣ አብራችሁን ቆዩ። እንደሚታወቀው የአሜሪካን ኢሚግሬሽን ከዲሴምበር 2025 ጀምሮ በርካታ የቪዛ ማሻሻያዎች እንዲሁም የኢሚግሬሽን ህጎችን እያስተካከለ ይገኛል። አልፎም ደግሞ ህገወጥ ሆነው የሚኖሩ በአሜሪካን ግዛት ውስጥ ያሉ የቪዛ አይነቶች ወደ አሜሪካን የገቡ እንዲሁም በቦርደር በኩል ደግሞ በህገወጥ መንገድ ወደ አሜሪካን የገቡትን ጭምር በአይኤስ በሚባለው ተቋም በኩል ከአሜሪካን ኢሚግሬሽን ጋር አንድ ላይ በመሆን ዲፖርት እያደረገ ይገኛል። ሆኖም ግን አሳይለም ኬዝ ያላቸው ሰዎች በአሳይለም ኬዝ ቀጠሮ ላይ ያሉ በአሜሪካን የሪፊውጅ ካምፕ ውስጥ ሆነው በአሜሪካን አሳይለም ፎርም ሞልተው በሂደት ላይ ያሉ ሰዎች እነዚህ ተጨማሪም አሳይለም በ2026 ለምትሞሉ ሰዎች እነዚህን ነገሮች ማወቅ ይጠበቅባቸዋል። የመጀመሪያው ከአሳይለም ጋር በተገናኘ በ2026 የአሜሪካን ኢሚግሬሽን የተለያዩ ደንቦችን ወይንም ደግሞ ማሻሻያዎችን አድርጓል። አሁን እንግዲህ በአንደኛ ደረጃ ማሻሻያ ከተደረገባቸው ዋና ነጥቦችን እናያለን። ከአሳይለም ጋር በተገናኘ አንድ ሰው አሳይለም ኬዝ ሲያመለክት ከዚህ በፊት ምንም አይነት ክፍያ አይከፍልም ነበረ። ከየትኛውም በኩል በየትኛውም መንገድ አሜሪካን ገብቶ ጥገኝነት ከጠየቀ በኋላ የጥገኝነት ፎርም አሞላል ከዚህ በፊት ቪዲዮ ሰርች ላችሁ ነበረ። እሱን መሙላት ይጠበቅባቸዋል። 5 አይነት ኬዞች አሉ አሳይለም ለማመልከት ኢንተርናሽናሊ የተፈቀደላቸው ማለት ነው። በአሜሪካን አሳይለም አንድ ሰው ጥገኝነት ሲጠይቅ እነዚህን ከ5 መስፈርቶች ቢያንስ አንደኛውን ተጠቅሞ አፕሊኬሽኑን ሞልቶ አሳይለም ከጠየቀ የአሜሪካን ጊዜያዊ ወይም የቴምፖራሪ ጊዜያዊ መኖሪያ ፍቃድ ይሰጠዋል ማለት ነው። ነገር ግን ከነዚህ ውጪ ከ5 ውጪ ለሚያመለክቱ ሰዎች ግን ትክክለኛ የሆነ ማስረጃ ማቅረብ ይጠበቅባቸዋል ማለት ነው። ስለዚህ ያንን ነገር ደግሞ ለማቅረብ ብዙ ዶክመንቶች፣ ብዙ ውጣ ውረዶች ስላሉ ያንን ብዙ ሰዎች አይመርጡትም። ስለዚህ እናንተም 5 መስፈርቶች አሉ። ከዚህ በፊትም ቪዲዮ ሰርችላችኋለሁ። እነዛ መስፈርቶችን ማወቅ ይጠበቅባቸዋል አሳይለም ኬዝ ለምትሞሉ በ2026 ማለት ነው። በዋነኝነት ግን የአሜሪካን ኢሚግሬሽን እነዚህን ወሳኝ የሆኑ ነገሮችን ማወቅ ይጠበቅባቸዋል አሳይለም ለምታመለክቱ ሰዎች ብሏል። የመጀመሪያው ነገር ክፍያ ተጀምሯል። ይሄን ማወቅ አለባችሁ። $100 ትከፍላላችሁ። የአሳይለም ኬዝ አፕሊኬሽኑን ስትሞሉ $100 ከከፈላችሁ በኋላ ኬዛችሁ ምናልባት ከ1 ዓመት በላይ የሚራዘም ደግሞ ከሆነ $102 በየአመቱ ትከፍላላችሁ ማለት ነው። ያንን ክፍያ ከከፈላችሁ ስቴት እንደምትኖሩ የሜዲካል ማረጋገጫ ዶክመንቶችን ማምጣት ይጠበቅባችኋል። እንዲሁም ደግሞ አሳይለም ኬዝ ላይ ሆናችሁ የወርክ ፐርሚት የምታወጡ ሰዎች ካላችሁ ደግሞ በ365 ቀን ወይንም በ1 ዓመት ውስጥ የስራ ፍቃድ አፕሊኬሽን መሙላት ትችላላችሁ። አሜሪካን ሀገር ላይ በጥገኝነት በተለያዩ የሪፊውጅ ካምፕ ውስጥ ከተቀመጣችሁ በኋላ የስራ ወርክ ፐርሚት ለማውጣት 1 ዓመት ያክል አሜሪካን ላይ መቀመጥ ይጠበቅባችኋል። 180 ቀን ውስጥ የወርክ ፐርሚታችሁንም አፕላይ ማድረግ ትችላላችሁ ማለት ነው። ስራ ፍቃድ ጋር በተገናኘ የተለያዩ መስፈርቶች አሉት። አንደኛ ቀጣሪ ድርጅት ሊኖራችሁ ይገባል፣ ወይንም ለእናንተ ኃላፊነቱን የሚወስድ ድርጅት የወርክ ፐርሚት የሚሰጣችሁ ለምን ያህል ጊዜ ነው የሚለውን ፍቃድ ለምን ያህል ጊዜ ነው የስራ ፍቃድ የሚሰጣችሁ የሚለውን ነገር በዝርዝር የተቀመጠ የስራ ውል ሊኖራችሁ ይገባል ከካምፓኒዎች ጋር ማለት ነው። ለምሳሌ በአመት ሊሆን ይችላል፣ በ6 ወር ወይም በ2 በ3 አመትም ሊሆን ይችላል። ብቻ የስራ ውላችሁን ዲቴይል ኮሚሽናችሁን እንደሚሸፍን ምን ያህል ደሞዝ እንደሆነ እያንዳንዱን ታክስ ወጪያችሁን ጭምር እያንዳንዱን በአሳይለም ኬዝ ላይ ሆናችሁ የወርክ ፐርሚት ለምታወጡ ሰዎች እነዚህ መስፈርቶች ማወቅ ይጠበቅባቸዋል። ከወንጀል ነፃ መሆናችሁን የሚያረጋግጡ የአሻራ መስጠት ሁኔታ አለ። አሻራ መስጠት ይኖርባቸዋል። ለዛም የተለያዩ ክፍያዎች በየስቴቱ ዲፓርትመንታችሁ የተለያየ ስለሚሆን ያንን ማወቅ ይጠበቅባቸዋል።
የአሜሪካን ኢሚግሬሽን በ2025 አሁን ላይ የግሪን ካርድ ፎርም ሙሉ በሙሉ በሚባል ደረጃ እየሰጠ አይደለም። ነገር ግን የግሪን ካርድ አፕሊኬሽን መሙላት ይቻላል። ቀጠሮ ማስያዝ ትችላላችሁ። በሁሉም ስቴት ዲፓርትመንቶች ላይ ይሄንን ተግባራዊ እያደረገ ይገኛል። ነገር ግን ላልተወሰነ ጊዜ አቁመዋል። የምንም አይነት የግሪን ካርድ ፎርም እየሰጡ አይደለም። በጋብቻም፣ በትምህርትም፣ በዲቪ ሎተሪም በተለያዩ የቪዛ አይነቶች ገብታችሁ የግሪን ካርድ ፎርም አፕሊኬሽን ለምትሞሉ ሰዎች ኬዛችሁ ተቀባይነት ይኖረዋል። ነገር ግን ውሳኔ ዲሲሽን የሚሰጠው ግን የአሜሪካን ኢሚግሬሽን ቀጣይ በሚያወጣው ማስታወቂያ ነው። ምክንያቱም ምንም አይነት የግሪን ካርድ መስጠት ሂደት ላይ አቁመውታል። ለጊዜያዊ ፖዝ ተደርጓል ማለት ነው። ያንን ተከትሎ ግን እናንተ እነዚህ መስፈርቶችን ማሟላት ይጠበቅባቸዋል ብሏል። ስለዚህ ጠንካራ ሊሆን ይችላል። ካሁን በኋላ ግሪን ካርድ እንደቀላል ነገር ሊገኝ የሚችልባቸው እድሎች በጣም እየጠበቡ ነው የሚገኙት። ዶናልድ ትራምፕ እንደሚታወቀው ምንም አይነት ዶክመንት የሌላቸውን ሐሰተኛ ዶክመንት አላቸው ወይንም ደግሞ በተለያዩ ወንጀሎች ላይ አግኝተናቸዋል ብለው የሚያስቧቸውን ኢቭን የአሜሪካን ዜግነት ሁሉ ያላቸውን ሰዎች ዲፖርት እያደረጉ ይገኛሉ። ይህን በተመለከተ የተለያዩ መረጃዎች ከዚህ በፊት ሳደርሳችሁ እንደነበረ ይታወቃል። ሆኖም ግን አሁን ላይ የግሪን ካርድ 2026 እነዚህ ነገሮች ማወቅ ይጠበቅባቸዋል። ከግሪን ካርድ ፎርም ጋር በተገናኘ በርካታ ማብራሪያን ጥገኛ ላለመሆን የሚያስችል የኢኮኖሚ ስታተስ ወይንም የባንክ ስቴትመንት ማቅረብ የሚገባ መሆን ይጠበቅባቸዋል ተብሏል። አብዛኛው ከዚህ በፊት የዶናልድ ትራምፕ በትዊተር ገጻቸው ላይ በአሜሪካን ስደተኞች ውስጥ እንግዲህ ድጋፍ ከሚያገኙ ስደተኞች መካከል እንግዲህ ኢትዮጵያም አለችበት። አብዛኛው ኢትዮጵያዊ አሜሪካን ሀገር ላይ ከገባ በኋላ የአሜሪካን የጥገኝነት ካገኘ በኋላ ቀጥታ ከመንግስት የሚያገኘውን ድጎማ እየተቀበለ ብቻ የሚኖር በርካታ ሰው አለ፣ የማይሰራ ሰው አለ። ስለዚህ እነዛን ሰዎች ደግሞ ግሪን ካርድ አንሰጥም እያሉ ስለሚገኝ ስለዚህ ያንን ነገር ማስተካከል የሚገባችሁ ሰዎች ወደ ወርክ ፐርሚት አውጥታችሁ ወርክ ፐርሚታችሁን ማስጀመር ይጠበቅባችኋል ማለት ነው። ምክንያቱም ያንን ነገር በማድረጋችሁ ብቻ በርካታ ሰው የግሪን ካርድ ፎርም ደግሞ የግሪን ካርድ እንዲያጡ ምክንያት ልትሆኑ ስለምትችሉ ቢያንስ መንቀሳቀስ ሊኖርባችሁ ይችላል ማለት ነው። ስለዚህ ይሄን በተመለከተ በርካታ ማብራሪያዎች ከዚህ በፊት ሰጠናል። ከሜዲካል ጋር በተገናኘ የግሪን ካርድ ፎርም ለሚሞሉ በ2026 የሜዲካል ማረጋገጫ ማምጣት አለባቸው። ሁለት አይነት የሜዲካል ማረጋገጫ ማውጣት አለባቸው። የመጀመሪያው የአእምሯቸው ጤነኛ መሆኑን ማረጋገጫ ማምጣት አለባቸው። እንዲሁም ደግሞ ሙሉ የጤንነት ወይንም ደግሞ የሜዲካል ማረጋገጫ ማምጣት አለባቸው። የባንክ ስቴትመንት ከወንጀል ነፃ መሆናቸውን ከምንም አይነት የሽብር ቡድን ጋር ግንኙነት እንደሌላቸው የሚያሳዩ የወንጀል የአሻራ ማረጋገጫዎችን ማቅረብ ይጠበቅባቸዋል ተብሏል በግሪን ካርድ ፎርም ላይ። እንዲሁም በዲቪ ሎተሪ ደግሞ በ2024-25 ደርሷቸው ወደ አሜሪካን የገቡ ሰዎች የግሪን ካርድ ፎርም ለሚሞሉ ሰዎች አሁንም የተለያዩ ዶክመንቶቻቸውን ማቅረብ ይችላሉ። ነገር ግን የግሪን ካርድ ፎርም አሁንም በሁሉም የቪዛ አይነቶች ገብተው ግሪን ካርድ ለሚጠይቁ ሰዎች ፖዝ ሆኗል ወይንም ለጊዜያዊ ላልተወሰነ ጊዜ ቆሟል ማለት ነው ግሪን ካርድ መስጠት። ስለዚህ ይህን በተመለከተ አዳዲስ ነገሮች ሲወጡ መረጃዎችን ወደ እናንተ እናደርሳለን። አብራችሁን እንግዲህ መከታተል ነው። ሰብስክራይብ አድርጋችሁ አዳዲስ መረጃዎች ሲወጡ ተከታተሉን። እኛም ያለውን ሁኔታ ቶሎ ወደ እናንተ አፕዴት እናደርጋለን፣ መረጃዎችን እናደርሳችሁ። ስቱደንት ጋር በተገናኘ የግሪን ካርድ ፎርም ተማሪዎች በግራጁዌሽን ካደረጉ በኋላ የግሪን ካርድ ፎርም አፕሊኬሽን የወርክ ወደ ስራ ዓለም ከገቡ በኋላ ግሪን ካርድ ፎርም አፕሊኬሽን ሲሞሉ የተለያዩ ሶሻል ሚዲያ አጠቃቀማቸውን ጭምር እንዲሁም በሁሉም የቪዛ አይነቶች የግሪን ካርድ ፎርም ለሚሞሉ ሰዎች የሶሻል ሚዲያ ጋር ባላቸው ኢንጌጅመንት የአሜሪካንን ደህንነት የሚያስጠብቁ ነገሮችን ማድረጋቸውን የሚያረጋግጡ የተለያዩ ፍተሻዎች ይደረጋሉ ማለት ነው። አንደኛው ሶሻል ሚዲያ ነው። እንዲሁም ደግሞ ከማህበረሰቡ ጋር ወይም ከአሜሪካን ሲቲዝን ከሆኑ ሰዎች ጋር ያላችሁ ግንኙነትስ ምን ይመስላል፣ በአካባቢያችሁ ምን አይነት ሰው እንደሆናችሁ በተለያዩ መንገዶች ያረጋግጣሉ ማለት ነው። ስለዚህ እነዚህም በተመለከተ የተለያዩ መስፈርቶችን እንግዲህ አስቀምጠዋል ማለት ነው። ይሄም በቴሌግራም ቻናላችን ላይ አስቀምጠንላችኋል። ቴሌግራም ቻናላችንን ዲስክሪፕሽን ላይ ታገኙታላችሁ። እዛ ላይ ሙሉ ማብራሪያዎችን በ2025-26 የግሪን ካርድ ፎርም መሙያ መስፈርቶች እነዚህ ናቸው ብሎ የአሜሪካን ኢሚግሬሽን ያወጣቸውን ነው። ነገር ግን
ፖዝ የተደረገው የግሪን ካርድ ፎርም ሂደት መስጫው ማለት ነው ፖዝ የተደረገው ልክ ሲጀመር የሚጨምሩባቸው የተለያዩ ህጎች ደግሞ ሊኖሩ ይችላሉ። እነሱን መከታተል ይጠበቅባቸዋል። በጋብቻ፣ በትምህርት፣ በስራ፣ በቤተሰብ በተለያዩ መንገዶች የግሪን ካርድ ፎርም ለምትሞሉ ሰዎች እነዚህን መስፈርቶች ማሟላት ይጠበቅባቸዋል። ሌላኛውና የመጨረሻው ኢንተርቪው ነው። ኢንተርቪው ላይ ደግሞ የምትጠየቋቸው ጥያቄዎች አሉ። እንዴት ወደ አሜሪካን ገባችሁ? ምን እየሰራችሁ ነው? ከማን ጋር ነው የምትኖሩት? እንዲሁም ደግሞ ስለ አሜሪካን ያላችሁ እይታ በግልጽ ልታስረዷቸው ይገባል ማለት ነው። አድርጉት። ኢትዮ ትራቭሎች ነን። አብሬያችሁ የቆየሁት አሜን ነበርኩ። ሰብስክራይብ አድርጉ፣ ላይክ አድርጉ፣ ሼር አድርጉ፣ ለሌሎችም አድርሱልን። አብራችሁን ስለሆናችሁ እናመሰግናለን። ኢትዮ ትራቭልን አሜሪካን ላይ 50 ስቴት ላይ እኛም ማግኘት ለምትፈልጉ በጋብቻ፣ በትምህርት፣ በስራ፣ በጉብኝት እንዲሁም በተለያዩ የቪዛና የአሜሪካን ሕግ ጋር በተገናኘ እኛም ማግኘት ለምትፈልጉ በዋትስአፕ በዚህ ቁጥር ላይ ማግኘት ትችላላችሁ። በተጨማሪ ኢትዮጵያ ላይ እኛን ለማግኘት በዚህ ስልክ ቁጥር በቀጥታ በመደወል የአሜሪካን ቪዛን በተመለከተ እንዴት አድርጋችሁ ማስተካከል እንደምትችሉ እንዲሁም የትራቭል ሂስትሪ የአሜሪካን ኤምባሲ ኢንተርቪው ጥያቄዎችን አሰልጥነን በቀጥታ ወደ አሜሪካን ኤምባሲ የምትገቡበትን እድል እናመቻችላችኋለን ማለት ነው። ወደ ተለያዩ ሀገራት ለትራቭል ሂስትሪያችሁን ማስተካከል የምትፈልጉ ሰዎች ካላችሁ በእኛ በኩል እድሉን እናመቻችላችኋለን። ሀሳብ፣ አስተያየት፣ ጥያቄ ካላችሁ ኮሜንት ላይ አስቀምጡልን፣ እናየዋለን። ሰብስክራይብ አድርጉ፣ ላይክ አድርጉ፣ ሼር አድርጉ፣ ለሌሎችም አድርሱልን። መልካሙን ሁሉ በያላችሁበት ተመኘን። ፒስ